ሰላም ሰላም ጤና ይስጥልን ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። እኔም አለው ደህና ነኝ እግዚአብሔር ይመስገን። ቤተሰብ እንግዲህ አላዛርንም የአላዛር እናትንም ትንሱንም ይዤን የመጣሁትኝ ያው ድራማ ነው ስራው፣ ግን ቢሆንም የምናየውን ነገር መናገር አለብንና ምንድነው አሁን ትላንትና አላዛር እንግዲህ ትንሱን ለጆሮ ደግፍሽ ነይ ክትባትሽን መውሰድ አለብሽ፣ ክትባት አለብሽ ነይ እንሂድ ብሎ ሲያስገድዳት ነበረ። ትንሱ ደግሞ ድርቅ የማለት ባህሪ አላት፣ ያው ለጨዋታው ድምቀትም ቢሆን ማለት ነውና አልፈልግም ብላ፣ ግን እኔ ግርም የሚለኝ ነገር ማለት ነው እርጉዝ ከሆንኩኝ ካለችበት ቀን ጀምሮ ማለት ነው ይሄው እስከዛሬው የነገውንም የተነጎዳውንም አናቅም፣ ራሳቸው ያውቁታል። እስከዛሬ ሲጓተቱ አንዴ ስትወድቅ አንዴ ምን ስትል እንዴ እርጉዝ ሴት እንደዚህ ነው እንደምትሆነው? ጥንቃቄ አያስፈልግም እንዴ? ይሄ እኮ እርግዝና ነው አይደል እንዴ? እርግዝና እኮ ጥንቃቄ ካልተደረገለት የፈለገ ነገር ለምን እንደው የሚባለው 1 ወር እስከ 3 ወር ምናምን ነው አይደል እንዴ? ከዛ በላይም ቢሆን ግን ጥንቃቄ ያስፈልገዋል አይደል እንዴ? እርጉዝ ከሆነች ምንድነው እንደዚህ የሚያዘልላት? ትናንት እንደዛ ሲጎትታት፣ ዛሬ እንደዚህ ተዝለፍለፋ ስትወድቅ፣ ባለፈውም እንደዛ ስትወድቅ የሷ ውስጧ ያለው ምንድነው እንዴ? ምን ሆና ነው? አጉል ለድራማ እንደዚህ ሲበለቃቀጡ የእውነት አንድ ነገር ሆኖ በኋላ ሁሉም ነው የሚያዝኑት። እውነቴን ነው፣ ሁሉም ነው የሚያዝኑት። ይልቅስ ሰብሰብ ብላ አርፋ ብትቀመጥ ይሻላል። የውሸት እንባ የውሸት ራስ ላይ የእውነት ማአት ማምጣት ነው። በእውነት እንዴ አይበቃቸውም እንዴ? የምን ሁሌ ጭቅጭቅ፣ ሁሌ መጃጃል፣ ሁሌ ትንሱ እንደዚህ ያደረገች፣ ሁሌ ትንሱ እንደዚህ ያደረገች። ትንሱ ባህሪዋ እንደዚህ አይደለም እናውቃለን። ግን ይሄ ሆነ ብላ የተጠቀመችው የቪዲዮ የድራማው ማድመቂያ ነው እንጂ የእውነት እንዲሆን አይደለም። ገባችሁ አይደለ? ግን እኔ ግርም የሚለኝ እንዲህ ስትዝለፈለፍ ስትወድቅ እንደዚህ ሱስ ሜዳ ለሜዳ እንደዚህ ሲጎትታት ጽንስ አይደል እንዴ ውስጥ ያለው እንዴ? በኋላ ትልቅ ጉዳት እኮ ነው የሚያመጣው። በኋላ ራስንም እስከ ማጣት እኮ የሚያደርስ ነገር ነው እርግዝና ማለት ነው። መቼም ታውቃለች የጤና ባለሙያ ትምህርቴ እንደዛ ነው ምናምን ስትላል ነበር። ጥንቃቄ አታደርግም እንዴ? ምንድነው እንደዚህ ለድራማ ራስን ለሞት አሳልፎ መስጠት? ምንድነው እንደዚህ አይነት ነገር መጓተት? ሰው እንዴት እርጉዝ እንኳን ሆኖ ስነ ስርዓት አይኖረውም እንዴ? ምን ሆና ነው? ጉድፈላ። የእውነቴን እኮ ነው እንዴ። አሁን ትናንትና እንደዛ ሲጎትታት እየተንደረደረች የለበሰችው ሲልበር ነው። በዛ ላይ ደግሞ ሲሚንቶ ነው አዳልጧት ዘጭ ብትል ይሄ ህይወትም እኮ ያልፋል እኮ። ማስተዋል ለምን አይኖርም? አንዳንዴ በሚሰሩት ነገር በሚሰሩት ስራ ማስተዋል ያስፈልጋል። ዝም ብሎ ነገ ዶላር ቆጥሮልኝ ይመጣል ተብሎ ራስን አሳልፎ መስጠት ጥሩ አይደለም እንዴ። ይሄ እኮ በቃ ራስን አሳልፈው ለሞት እንደመስጠት እንደዛ ነው እኮ የሚቆጠረው። ምን ሆና ነው ይሄን ሀል እንደዚህ እንዴ? ነው ባይሰራ ቢቀርስ? እንደገና ደግሞ ትክክለኛ በሆነ ነገር ቀስ ብሎ ስራ ነው ታይቾቹ ስራ ነው። ብር ሊያገኙ ነው፣ ስራቸው ነው፣ የሚተዳደሩበት ነው፣ የሚኖሩበት ነው። አዎ ግን እንዲህ እየተንጓተቱ እርጉዝ ተሆኖ ሴፍቲ የሚባል ነገር አለ። ምንድነው እንደዚህ እንዴ? ጉድፈላ። ሴፍቲ የሚባል ነገር አለ፣ ለራስ ጥንቃቄ ማለት ነው እንዴ። ለእናቴ አንድ ነኝ ትሌለ እንዴ? እሷ እቺ ነገ ጧት አንድ ነገር ብትሆን እኛን ምስኪን እናት ምንድነው የሚሆኑት? ከእግዚአብሔር ጋር ክርክር ሰተኸኝ ነሳኸኝ እንዴ? ማስተዋል አለባት ትንሳኤን ብትሆን ማለት ነው። እንደዚህ በድራማ አላዛርም ቢሆን ጥንቃቄ ማድረግ አለበት። እርጉዝ ከሆነች ትክክለኛ እርጉዝ ነኝ ብላ ከመጣች ለእርግዝናዋ ጥንቃቄ ማድረግ አለባት። ምክንያቱም በኋላ ህይወታም ሊያልፍ ይችላል እንዴ። እዛ ሲሚንቶ ላይ ሲጓተቱ ውሃ እየተደፋፉ ቤት መሬት እየተወለወለ ሲልበር እየተደረገ ምናምን ነገር ይሄ በጣም እኔ እንጃ የእውነት
እኔ ትክክለኛው ለራሷ ብዬ ነው እንደዚህ ወጥቼ የምናገረው ማለት ነው። ማሰብ አለባት። በኋላ አንድ ነገር ወድቆ ከማቀቅ አስቀድሞ መጠንቀቅ ይባላል። አንድ ሰው እርጉዝ ከሆነ ስራ ነው የሚሰሩት። አዎ ስራቸውን ይስሩ፣ ግን ተገቢ በሆነው መልኩ። የምን መጓተት፣ የምን እየሄዱ ከግድግዳ ጋር መላጠፍ፣ የምን መሬት ላይ ፌንት ምናምን መንቀል። ይሄ ድራማ ነገ ጠዋት የእውነት ሆኖ ደም እንባ መተው ሲያለቅሱ ወይ ልጃችን ወረደ ወይ እንደዚህ ሆነን ብለው ደም እንባ ሲያለቅሱ እንዳያሳዩን። እውነቴን ነው እንዴ። ጥንቃቄ ያስፈልገዋል። አንዳንዴም እኮ ስራም ቢሆን በስነ ስርዓቱ በአግባቡ ትክክለኛ በሆነ ገድ ስራችንን መስራት እንችላለን እንጂ ሰው አንድ ሴት እንዴት እርጉዞና ውስጡ ለራሷ እንኳን ባታስብ ውስጥ ላለው ልጅ አታስብም እንዴ? የምን መንጓተት ነው? የምን ማሟረት? ሁሌ ማልቀስ። ተውኝ በቃ እኔን፣ ተውኝ በቃ እኔን፣ ተውኝ በቃ እኔን። እንዴ ጉድ ፈላ። አላዛርን ምንም አላደረከኝም ስትለው አልነበር እንዴ? ዛሬ ደግሞ ተወኝ በቃ አንተም ምንድን ነው? ሁሉም ነገር ስርዓት ሲኖረው አግባብም ሰው ለትንሱ ያዝናል። አዎ ድራማ ሳይመስለን በፊት በጣም አዝነናል። ለምን እንደዚህ ያደርጓታል ብለን ድራማ መሆኑን ስናገር ሁሉ ነገር አግባብ አለው። ሁሌ ራስ ላይ ማሟረት፣ ሁሌ እኔ ብቻዬን ነኝ፣ ሁሌ እኔ እንደዚህ ነኝ እያሉ ኡኡ ማለት፣ እርጉዝ ተሆኖ ደግሞ መሬት ለመሬት መንጓተት፣ ግርግዳ ለግርግዳ መላጠፍ ምንድን ነው ይሄ? ትክክል አይደለም።